የአሜሪካ የባህር ኃይል ኮማንዶና ሄሊኮፕተር አሰማርቶ በቁጥጥር ስር ያዋለው መርከብ መነጋገሪያ ሆኗል። ከቬንዙዌላ ጋር ጦርነት ለመግጠም ጫፍ ላይ ነች የተባለችው ዋሽንግተን ግዙፍ ነዳጅ ጫኝ መርከብ ጠልፋ በእጇ አስገብታለች። ትራምፕ ገና ምን አይታችሁ ብለዋል። ቬንዙዌላ በበኩሏ አሜሪካዎቹን ገዳዮች፣ ሌቦችና ቀማኞች ስትል ተሳድባለች። ድርጊቱንም የነዳጅ ቅኝ ግዛት ስትል ኮንነዋለች። ውጥረቱ ብሷል፣ እንመለከተዋለን። በሌላ በኩል ኔቶ ሩሲያን ለመሰለል የላካቸው ልዩ ራዳሮች በሩሲያ ንስር አይኖች ውስጥ መግባታቸው ታውቋል። በዚህ ክስተት ምክንያት ኔቶ ከሩሲያ ተጨማሪ ማስጠንቀቂያ ተሰጥቶታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ዜሌንስኪን ከገሃዱ ዓለም ጋር ታረቅ ሲሉ ምክር ቀመስ ማስጠንቀቂያ ሰጥተዋቸዋል። እንዲሁም ትራምፕ ባለ $1 ሚሊዮን ቪዛ ይፋ አድርገዋል። ወርቃማው ቪዛ ተብሎ የተጠራው ይህ አዲሱ ቪዛ ለባለጸጎች በልዩ ሁኔታ ከመቅረቡም በተጨማሪ ሌሎች አዳዲስ የቪዛ አሰራሮችም ይፋ ሆነዋል። ዝርዝሩን ይዘናል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ኔቶ በሩሲያ ድንበር አቅራቢያ ልዩ ልዩ ራዳሮችን እንዳሰማራ ሩሲያ ይፋ አድርጋለች። የሩሲያ የፌዴራል የደህንነት አገልግሎት ባወጣው ሪፖርት ኔቶ በራሪ የሆኑ ራዳሮችን ተጠቅሞ ሩሲያን እየሰለለ ይገኛል። ስለላውን የሚያከናውነው ደግሞ በአርክቲክ አካባቢ መሆኑም ተረጋግጧል። ቭላድሚር ኮሬትስኪን ጠቅሶ ስፑትኒክ እንደዘገበው የኔቶ ስለላ ከዓመት ዓመት ጨምሯል። ኮሮትስኪ ማለት በሩሲያ የብሔራዊ ደህንነት አገልግሎት የሴንት ፒተርስበርግ እና የሌኒንግራድ ክልሎች አካባቢ የድንበር ደህንነትን የሚሰሩ ክፍሎችን የሚመሩ ሰው ናቸው። እናም እንዲህ አሉ። የሰሜን አትላንቲኩ የቃል ኪዳን ድርጅት በተደጋጋሚ በባሬንትስ አካባቢ ስለላውን እያከናወነ ይገኛል። ይህ ደግሞ ከዓመት ዓመት እየጨመረ መጥቷል በማለት መረጃቸውን ለሕዝብ አቅርበዋል። 15ኛው የአርክቲክ ዓለም አቀፍ ፎረም በተካሄደበት ሰዓት ነው ኃላፊው ይህንን የተናገሩት። አርክቲክ ዛሬና ነገ በሚል ርዕስ የሚካሄደው ይህ ጉባኤ ሩሲያ በአርክቲክ ያሏትን ጥቅሞች እንዴት ማስከበር እንደሚገባት፣ ከኔቶ ጋር ያለው ፍጥጫና ነገ የሚኖሩ ተስፋና ስጋቶች የሚተነተኑበት እንደሆነም ታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ዜሌንስኪን ከገሃዱ ዓለም ጋር ታረቅ ሲሉ ምክር ቀመስ ማስጠንቀቂያ ሰጥተዋቸዋል። እውነታውን ማወቅ አለበት አሉ ዶናልድ ትራምፕ ስለ ዜሌንስኪ ሲያወሩ። ከብሪታንያ ከፈረንሳይና ከጀርመን መሪዎች ጋር በስልክ አውርተናል። ንግግራችን ጠንካራ ቃላትንም ጭምር ያለዋወጠ ነበር። ለወደፊት የሚሆነውን እናያለን፣ ነገር ግን ምላሽ እንፈልጋለን ሲሉ በዋይት ሃውስ ለተሰበሰቡ ሪፖርተሮች የአሜሪካው ፕሬዝዳንት ተናግረዋል። ዜሌንስኪ እውነታውን መጋፈጥ ይኖርበታል። ለምን እንደሆነ አላውቅም። ምርጫ በዩክሬን ከተደረገ ቆየት ብሏል። ነገር ግን የምናወራው ስለ ዲሞክራሲ ነው። ስለ ዲሞክራሲ እያወሩ ደግሞ ለረጅም ጊዜ ምርጫ አለማከናወን ከባድ ነው። ዩክሬንም በዚህ መሃል ብዙ ሰዎችን እያጣች ነው ብለዋል። የዩክሬን ሕዝብ ጦርነቱ እንዲያልቅ ይፈልጋል ያሉት ትራምፕ 82 በመቶ የሚሆነው የዩክሬን ሕዝብ ጦርነቱ በስምምነት እንዲቋጭለት መሻቱ ነው ብለው ተናግረዋል። ይህ ከሆነ ታዲያ ለምንድነው ጊዜያችንን የምናቃጥለው? ጊዜ ማቃጠል የለብንም ብለዋል። አክሲዮስን ጨምሮ የተለያዩ መገናኛ ብዙሃን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የሰላም ሐሳብ ቢሆን ብለው ያቀዱትን ነገር በሰነድ አዘጋጅተው ለአሜሪካ ማስረከባቸው ተሰምቷል። አርቢሲ ዩክሬንም ይህንኑ በተመለከተ ሀተታውን አቅርቧል። ቮሎዲሚር ዜሌንስኪ የራሳችንን የሰላም ሐሳብ እናዋጣለን ማለታቸውም ይታወሳል። ምርጫ የሚለውን ጉዳይ በተመለከተ ዜሌንስኪ ምርጫ ለማድረግ የሩሲያ ሚሳኤሎች መጀመሪያ መተኮስ የለባቸውም ሲሉ እንደ ቅድመ ሁኔታ ማስቀመጣቸው ይታወሳል። አሜሪካና አውሮፓ ይጠብቁንና ምርጫውን እናከናውናለን ሲሉም መናገራቸው የሚታወስ ነው።
ዓለምን ወደ አነጋገረው ጉዳይ እንለፍ። የአሜሪካ ኮማንዶ ከሄሊኮፕተር ጋር አብሮ የፈጸመው ኦፕሬሽን መነጋገሪያ ሆኗል። በቬንዙዌላ ጠረፍ አካባቢ ሲንቀሳቀስ ነበር የተባለን አንድ ነዳጅ ጫኝ ግዙፍ መርከብ በቁጥጥር ስር አውሏል። የአሜሪካ ባህር ኃይል ከግዙፉ ጌራልድ ፎርድ መርከብ የተነሳው የአሜሪካው ሄሊኮፕተር ኮማንዶዎችን ጭኖ ነበር የተንቀሳቀሰው። የቬንዙዌላን ነዳጅ ጭኗል የተባለውን መርከብ በመጠጋትም 10 የሚሆኑ የጠረፍ ጠባቂዎችና ልዩ ኮማንዶዎች በጋራ በመሆን መርከቦቹን ተቆጣጥረዋል። በገመድ ተንጠላጥለው ወደ መርከቡ ሲወርዱ ፍተሻም ሲያከናውኑ የሚታየው ቪዲዮም ተለቆ ዓለም ጉድ ብሏል። አሜሪካ የምትለው ነዳጅ ጫኙ መርከብ የቬንዙዌላን እና የኢራንን ነዳጅ ጭኖ ሲንቀሳቀስ ስለነበረ በእነዚህ ሀገራት ላይ ደግሞ የነዳጅ ማዕቀብ ስለተጣለ ሕገወጥ ሆኖ ስላገኘነው ተቆጣጥረነዋል ብላለች አሜሪካ። ቬንዙዌላ በበኩሏ ይህ የነዳጅ ቅኝ ግዛት ስትል ክስተቱን ጠርተዋለች። አደንዛዥ ዕፅ ነጋዴዎችን እያሰማራሽብን ስትባል የነበረችው ካራካስ አሁን ደግሞ ሕገወጥ ነዳጅ እያንቀሳቀስሽ ነው ተብላ በአሜሪካ ጥርስ ተነክሶባታል። የአሜሪካ ጠቅላይ አቃቤ ሕግ የሆኑት ፓም ቦንዲ የተለያዩ የአሜሪካ መስሪያ ቤቶች በዚህ ዘመቻ እንደተሳተፉ ተናግረዋል። የመከላከያ ሚኒስቴር፣ የሀገር ውስጥ ጸጥታ ሚኒስቴር፣ ኤፍቢአይ፣ የፍትህ ሚኒስቴር እና ሌሎችም አካላት እንደተሳተፉ አረጋግጠዋል። እንደ ሲቢኤስ ዘገባ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተጨማሪ መሰል እርምጃዎችን ለመውሰድ ዝግጁ ናቸው። እርሳቸውም ምናልባት ሊሆን ይችላል በሚል ተናግረዋል። በአካባቢው የተንቀሳቀሰው መርከብ በአሜሪካ ማዕቀብ ተጥሎበት ነበር ተብሏል። ስኪፐር ተብሎ የተጠራው ይህ መርከብ የጉያናን ሰንደቅ ዓላማ ማውለብለቡም ተሰምቷል። ከዚህ ቀደም በተባበሩት አረብ ኤምሬትስ እና በኢራን ቆሞ በተለያዩ ወደቦች ላይ መልህቁን ጥሏል ተብሏል። አሜሪካም ይህንን መርከብ ስከታተለው ነበር፣ የኢራንን እና የቬንዙዌላን ነዳጅ ጭኖ እየተንቀሳቀሰ አግኝቼዋለሁ፣ እናም ህገወጥ ነዳጅ ስለጫነ እርምጃ ወስጃለሁ ስትል ይፋ አድርጋለች። ከ80 ሰዎች በላይ የሞቱበት ከ20 በላይ ጊዜ በሆኑ ጥቃቶች በርካታ ሚሳኤሎችና ቦምቦች በጦር መርከቦች ላይ የወረዱበት የአሜሪካ ጥቃት አሁን መልኩን ቀይሮ ነዳጅ ወደ መጥለፍ ተሸጋግሯል። የቬንዙዌላ የሀገር ውስጥ ሚኒስትር ዲዮስዳዶ ካቤዮ ደግሞ እንዲህ አሉ። አሜሪካዎች ገዳዮች፣ ሌቦች፣ ቀማኞች ናቸው። ይህ የባህር ላይ ውንብድና ነው። ይህ ዓይን ያወጣ ዝርፊያ ነው በማለት ተናግረዋል። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ደግሞ አሜሪካ ጦርነት እንደፈለገችና ይህንንም አስከፊ ጦርነት ለማድረግ እየተንቀሳቀሰች እንደምትገኝ ተናግረዋል። የቬንዙዌላ ባለስልጣናት አሜሪካ በዓለማችን የተለያዩ ክፍሎች እየተዟዟረች ብዙ ጦርነቶችን ጀምራለች፣ ይህ ክስተት ጦርነቶቹ እንዴት እንደተጀመሩ ማሳያ ነው ብለዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ $1 ሚሊዮን ክፈሉና ወርቃማውን ቪዛ ይዛችሁ አሜሪካ ግቡ ብለዋል። ወርቃማው ካርድ ወይም ወርቃማው ቪዛ እየተባለ የተጠራውን አዲስ ቪዛ ትራምፕ ይፋ አድርገዋል። አንድ ሰው ወደ አሜሪካ ለመግባት $1 ሚሊዮን ከከፈለ ብዙ ነገሮች ተመቻችተውለት እንደፈለገ ወደ አሜሪካ እየገባ እየወጣ እየኖረ ሕይወትን መግፋት ማጣጣም ይችላል ብለዋል የትራምፕ አስተዳደር ሰዎች። ትልልቅ ኩባንያዎች ደግሞ እንዲህ ሰራተኞቻቸውን ማሞላቀቅ ከፈለጉ $2 ሚሊዮን ይክፈሉላቸውና የፈለጉት ቦታ እንደፈለጉ ይስሩ ብለዋል። በዚህም አላበቃም ያሉት ዶናልድ ትራምፕ ፕላቲኒየም በተባለ የቪዛ አሰራር እስከ $5 ሚሊዮን አካባቢ $5 ሚሊዮን የሚያወጣ የቪዛ ካርድ አዘጋጃለሁ ብለዋል። ይህ የቪዛ ካርድ የታክስ እፎይታን የሚያካትት እንደሆነም ተሰምቷል። እነዚህ የቪዛ አይነቶች በአሜሪካ እንደፈለጉ መመላለስም መኖርም ለሚፈልጉ ባለጸጎች መልካም አጋጣሚ ናቸው ብለው ትራምፕ ተናግረዋል። እያንዳንዱ ወደ አሜሪካ የሚመጣ ጎብኚ ስራ የሚፈልግ ለመዝናናትም ይምጣ አሜሪካን መጥቀም አለበት። እነሱ እኛን ሲጠቅሙን እኛም እንጠቅማቸዋለን ብለዋል። አስገራሚው ነገር ታዲያ እነዚህን በሚሊዮን ዶላር የሚቆጠሩ ቪዛዎችን ለማግኘት የሚያመለክት ሰው የማይመለስ $15,000 መክፈል ይኖርበታል የሚለው ጉዳይ ነው። የአሜሪካው ፕሬዝዳንት ከዚህ ቀደምም ግዙፍ የአሜሪካ ኩባንያዎች ከተለያዩ የዓለማችን ሀገራት ሰራተኞችን ለመቅጠር ከፈለጉ በትንሹ $100,000 መክፈል አለባቸው ብለው መመሪያ ማውጣታቸውም ይታወቃል።
መመሪያው መውጣቱን ተከትሎ ከአሜሪካ ልንባረር ነው ያሉ ከዚህ ቀደም ቪዛ የተሰጣቸው ዜጎች ጭንቀት ገብተው እንደነበር ይታወቃል። ትራምፕ ግን ከዚህ በኋላ ላለው ነው $100,000 የሚከፈለው፣ ከዚህ ቀደም ለተሰጡት ክፍያው አይመለከትም ማለታቸውና ነገሮችን ማረጋጋታቸው ይታወሳል። ህገወጥ ስደተኞች እንዳይመጡባቸው ከፍተኛ እንቅስቃሴ እያደረጉ የሚገኙት የአሜሪካው ፕሬዝዳንት እንኳን አዲስ ለሚመጡቱ የአሜሪካ ዜጋም ሆነው በምክር ቤት አባል ለሆኑትም እየተኙላቸው አይደለም። ኢልሃም ኦማር ለተባሉት ከሶማሊያ ለመጡት የምክር ቤት አባል እንኳ ወንድሟን አግብታ ነው እዚህ የመጣችው፣ ህገወጥ ስደተኛ ነች፣ ወደ ሀገሯ ወደ ሶማሊያ መጓዝ አለባት ብለው በአደባባይ መወረፋቸውም ይታወሳል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።